አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። በዛሬው ዝግጅታችን በአዲስ አበባ በሚሊኒየም አዳራሽ በሀገር አቀፍ ደረጃ ለሚገኙ ምርጫ አስፈጻሚዎች የግንዛቤ ማስጨበጫና የምርጫ ምዝገባ ማስጀመሪያ መርሃ ግብር ይካሄዳል። ዝግጅቱ ምን እንደሚመስል እናስቃኛችኋለን። አብራችሁን ቆዩ። የአማራ ክልል የምርጫ ቦርድ ሰብሳቢ ወደዚህ መጥተው ፈጠን ይበሉ። እነዛ ጀግና ልጆች ጀግና ሙስሊም ልጆች በተለይ ከ1966 ጀምሮ እነ ሼህ መሐመድ ሳኒ ሀቢብን እነ ሼህ ሁሴን ላላምዳን እነ አባ ብያ አባ ጆቢርን ማንሳት እንችላለን። እናም ደግሞ ዶክተር አብዱልዋሲ ዩሱፍ እዚህ በመካከላችን እያዩኋቸው ነው። እናንተ የከፈላችሁት መስዋዕትነት ቀላል አይደለም። በዛን ዘመን የ87ቱን አላነሳም፣ የ2004ቱን አላነሳም። በመጨረሻ ከ51 ዓመታት ትግል በኋላ አዋጅ ቁጥር 1207 ዝባር 2012 ህጋዊ ሰውነትን አገኘ። መጅሊሳችሁ እንኳን ደስ ያላችሁ። አላሁ አክበር። እስኪ ድገሙልኝ ድገሙልኝ። አላህ ትልቅ ነው። ሁሌም የልፋታችሁ የትግላችሁ የተከፈለውን ዋጋ ያስገኘ ትግላችሁ ደግሞ ዛሬ ምርጫ በሰላም ተካሂዶ አድርሷልና አልহামዱሊላሂ ረቢል ዓለሚን። ምርጫ ለጽኑ ተቋም በሚል መሪ ሐሳብ በቀጣይ ለሚካሄደው የመጅሊስ ምርጫ አስፈጻሚዎች የግንዛቤ ማስጨበጫና የምርጫ ማስጀመሪያ መርሃ ግብር ተካሄደ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ በቀጣይ ወር ለሚያካሂደው የመጅሊስ ምርጫ ለአስፈጻሚዎች የግንዛቤ ማስጨበጫና የምርጫ ምዝገባ ማስጀመሪያ መርሃ ግብር በዛሬው ዕለት በአዲስ አበባ ሚሊኒየም አዳራሽ አካሂደዋል። በመርሃ ግብሩ ላይ የፌዴራልና የክልል መጅሊስ ምርጫ አስፈጻሚዎች፣ ኡለማዎች፣ የብሔራዊ ምርጫ ቦርድ ስራ አስፈጻሚ አባላት በተገኙበት ምርጫ ለጽኑ ተቋም በሚል መሪ ሐሳብ ተካሂዷል። ትግራይ ተቀሰም ሀዳ መጻፋ አወይ ወንድም እንኳን ደህና መጣ። አላሁ አክበር። ምርጫ ለጽኑ ተቋም የታሪክ ሙግት ወቀሳ በህብረት ከሚለን ተነሳ። የአማራ ክልል waxaan dhammaan aan leeyahay fariintan gudbinayaa waxa weeyaan aayadda quraanka ahayd walaaluhu inta igu horeysay ay yiraahdeen wa'tasimu bihablillahi jamii'an wala tafarraqu. aayadaas waxay na tusinaysaa inaan gacmaha is qabsanno, quruxdeennuna ay sheegaysaa. Wassalaamu alaykum warahmatullahi wabarakatuh. Wa alaykum assalam warahmatullahi wabarakatuh. ሶማሌ ክልል ሶማሌ የካሊ ጀግኖች ሶማሌ የኡመር ሰመተር ምድር በፌደራል ሰንደቅ ዓላማ አጅቧቸው እናመሰግናለን። በታሪክ መንገድ ጎዳና አልፈን ለነገ ትውልድ አሻራ አትርፈን ልንሽር የታሪክ ሙግት ወቀሳ በህብር ደምቀን ለተነሳ ልንሽር የታሪክ ሙግት ወቀሳ። ይሄ ለኔ በጣም ትልቅ እድል ነው። አማና መሸከም ደግሞ በጣም ይከብዳል። አማናውን የምንሸከም እውነተኛውን ታሪክ የምንሰራ በተግባር የምንሰራ አላህ ያድርገን። ሙስሊም ግበነችን ኦት ዋማህን ጉቱማ አራሻ ባተ ካጮች ድጎ ነበድቶተ ኩፔ ካጮ ኩፔ ኮጮነ ጮች ጋጬም ወቾነ ተበሽ ያበቶ ለደቡብ ምዕራብ እስልምና ሃይማኖት ተከታዮች በሙሉ ለ2017 ምርጫ እንኳን አደረሳችሁ። ምርጫው እንዲሳካ መንግስታዊ ያልሆናችሁ
የህብረተሰብ ክፍሎች ከጎናችን ተሰልፋችሁ በሙስሊሙ ታሪክ ለመጀመሪያ ጊዜ የሚደረገውን ምርጫ አሳክተን በሀገራችን ሰላም፣ ልማትና ዲሞክራሲ እንዲያብብ የሁላችንም የጋራ ጥረት የሚጠይቅ መሆኑን አበስራለሁ። እንኳን ደስ አላችሁ፣ እንኳን ደስ አለን። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم السلام عليكم ورحمة الله وبركاته إن ينجدي ننجح إسلامي كلنا نقوم متمتني مقالنا وقالني واعتصموا بحبل الله جميعا وقدرني متمتني كوني تاغان زي متان غني وتيتامنا دنشادي غالي أكيد ننك وكانوا كمارة قبته كذا مرات إن شاء الله متمت ورنا مقدة ومن كم يتوكلنا مقدة أساسا بمقدر إنجدي إسراق عن قاتين أمارينيانو هدفاتين لهجر لمسلم مهون بالله إخلاص مثلا مري لما أمتعتنا إنجدي هم مري لما أمتعتنا بالله قال مثلا عندهن إنه واعتصموا بحبل الله جميعا بالضبط الله قامت أنكربه وتنتلتلن لا الله بين المساس النامطة إنه وكل بكل وكيز الجن. السلام عليكم ورحمة الله وبركاته. ታሪክ መንገድ ጎዳና አልፈን ለነገ ትውልድ አሻራ አትርፈን ልንሽር የታሪክ ሙግት ወቀሳ በህብር ደምቀን ለተነሳ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ ያው እኛ 5 ቋንቋ ነው ያለው፣ ላኪን ግን ያው አማርኛ ነው። ከክልል ቋንቋ አንዱን ድርጅት ልበልና እንዲሁም ከጎናችን ቁማችሁ ህዝባችንን ለዚህ ላገኘነው ጥሩ እድል ይህን እድል ከተጠቀምንበት ወላሂ ኒዕማ ይሆናል ማለት። ይህንን እድል ካሳለፍንና ይህ እድል ደግሞ ከተሸነገለ ከባድ ችግር ስለሚደርስብን ከምናጣቸው ነገሮች በዚህ ምርጫ ምክንያት ከምናጣቸው ነገሮች የምናገኛቸው ነገሮች ብዙ ስለሆኑ ለዚህ ምርጫ ስኬት አደራ የኢትዮጵያ ሙስሊሞች፣ ዑለማዎች፣ ታዋቂ ግለሰቦች፣ ምሁራኖች አደራ ከጎናችን ቁማችሁ የተሳካ ምርጫ እንድናካሄድ ጀዛኩሙላሁ ኸይራን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። الله الرحمن الرحيم قال الله سبحانه وتعالى واعتصموا بحبل الله جميعا ولا تفرقوا يا الله نم يمامن جمد ሁላችሁም ያዙ አትለያዩ የሚለውን የአላህን ቃል አንግበን እጅ ለእጅ በመያያዝ ተቋማችንን እንገነባለን። ወቢላሂ ተውፊቅ። ለፋቲ ዑለማኢን ተኛ ፊ ሀዮን ኸኛ አቦቲን ተኛ አመተ ሸንተሚ ኦል ሂሬተና አርገቱ ደፍለፋን ኢሳን ኩተንሌ ገሪን ኡምሪን ጅራቱሌ nuti arra warra hiree laffaatii isaanitti fayyadame san tahuudhaaf alhamdulillahi rabbil aalamiin. kanatti aansinee laffaatii isaan laffaan san tan arra nu geesse amaanaa isaanirraa fuunee akka bakka tanatti hin dhaabbanne dhaloota nu boodatti aanutti akka dabartuuf insha Allah tattaaffii dandeenyu hundaahu iznii rabbiitiin ni goona bakkaan geenya alhamdulillahi rabbil aalamiin. جج ربي كينيا سؤال آناته واعتصموا بحبل الله جميعا ولا تفرقوا سنك بني توكتاني فلنو كان إن شاء الله نملك السنة በአካታችነት መሪ ልንወክል የሰላም ሰንደቅ አርማ ልንተክል በፍትህ ልንሾም በግልጽ መርጠን ዘመኑ ወርቃማ ዕድሉን ሰጠን። በአባቶች መንገድ ቃል ተማምነናል፣ ለትውልድ ዕጣ ኪዳን ታምነናል። የዘመን ዕድል ሆኖ መላክም የተከበረ
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የምርጫ አስፈጻሚ ቦርድ ሰብሳቢ ዶክተር አብዱልአዚዝ ኢብራሂም እንዳሉት የሙስሊሙን ጠንካራ ተቋም የመገንባት ጥያቄ ለመመለስ ምርጫውን ፍትሐዊና ዲሞክራሲያዊ በሆነ መንገድ በማካሄድ ይህን ታሪካዊ ድል መጠቀም ይገባናል ብለዋል። የምርጫ አስፈጻሚዎችም ምርጫው በስኬት ለማጠናቀቅ የተረከቡትን አማና በአግባቡ እንዲወጡ የበኩላቸውን አስተዋጽኦ እንዲያደርጉ ጠይቀዋል። አላሁ አክበር። ከየክልሉ የመጣችሁ የምርጫ አስፈጻሚዎች ከሁሉም ክልል ድሬዳዋ ከተማና ሐረርን ጨምራችሁ ከሁሉም ክልል የመጣችሁ የሁሉም ክልል ዑለማዎች ከሁሉም ክልል የመጣችሁ ክብራን ዑለማዎች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለዛሬ የደረሳችሁ ቀደም ሲል በዘጋቢ ፊልሙ ያያችሁትን ታሪኮች ከንጉሥ ነጃሺ የተቀበልነውን ታሪክ በነ ኢማሙ አሕመድ ደግመን በነ ሐጂ ሙሐመድ ሳኒ ሀቢብ አጽድቀን በነ ሐጂ ወሌና በነ ዙመካን በነ አብዱራህማን ሸሪፍና በነ አመድ ለማ በሌሎችም ትግል ታግለው ሻማውን አቀጣጥለው እናንተ ዛሬ ያላችሁ ያን የትግል ፍሬ የሆነውን ዛሬ በተገኘ ዲሞክራሲ ለረጅም ዓመት ሲንከባለል የነበረውን የሙስሊሙን ጥያቄ የጠንካራ ተቋም መኖር ተረጋግጦ ያንኑ ታሪካዊ ተቋም በአዋጅ ቁጥር 1207 የጸደቀውን ተቋም ለተቋሙ የሚመቹ ለተቋሙ የሚመጥኑ ተቋሙን ሊመሩ የሚገባ አመራር ለመምረጥ ለመምከር ይፋዊ የሆነ የምርጫ ሂደቱን ለማስጀመር በዚህ በአዲስ አበባ ሚሊኒየም አዳራሽ የተገኛችሁ ክብራን አላህ የእድሉ ባለቤት ያደረጋችሁ ሙስሊሞች ሁላችሁም በዚህ ረጅም ዓመት ታሪካዊ ሰነድ ላይ ለመፈረም የበቃችሁ እንኳን ደስ አላችሁ። ይህን እድል ተመኝተው የነበሩ ብዙ ነበሩ። እንደናንተው የዛሬን ቀን ለማየት እንደናንተው ህጋዊ ተቋም አይተው ሹክር ሊያደርጉ እንደናንተው ተገቢ አመራር ለመምረጥ በሰልፉ በጽሁፉ በዕልሙ በደረሱበት ቦታ ቀደም ሲል ለዚህ ትግል ምንጭ የሆነው በየባዲያው ዛፍ ስር ቁጭ ብለው ሲያስቀሩ የነበሩ ያ የዲን ቅራአታቸው ወደ ከተማ ሲገባ ወደ ትግል ተቀይሮና ተቀጣጥሎ ቅድም እንዳያችሁት በትውልድ ቅብብሎሽ ዋጋ እየተከፈለ እጅ እየተቆረጠ ሰው እየተቀጠቀጠ በእስር እየከረመ ሰንሰለት በእጅ እየገባ አልፎ እድሜ ልክ እየተፈረደ ምንም ይሁን ምን ከትግል ሳያቆመው ምንም ይሁን ምን ከዲኑ ሳይመልሰው ዛሬ ተደርሶ ድምጻችሁ ተሰምቶ እውነትም ዲሞክራሲ እውነትም ፍትሃዊ በሆነ መልክ ይህን እድል ማግኘታችን ቀላል አይደለምና ከይቅርታ ጋር ሁላችሁም ተነስታችሁ አልহামዱሊላህ እንበል። አንድ ጊዜ ሁላችሁም አልহামዱሊላህ ረቢል ዓለሚን አልহামዱሊላህ ረቢል ዓለሚን አልহামዱሊላህ ረቢል ዓለሚን። ቁጭ በሉ። ይህ ክብር ለአላህ ይገባዋል። የተነሳነው የአላህን ክብር ለመግለጽ ነው። የተነሳነው የነዛን ደም ለማስታወስ ነው። የተነሳነው የነዛን የነጀማ ንጉስን የነቀጥበሬ ሼኽን የነዛ የአንየላወንና የዳንይን እነዛ በዑለማ መስጂድ ውስጥ ቁጭ ብለው በረሃብ ጊዜያቸውን
በችግር ሁኔታቸውን ላሳለፉት ዑለማዎች ክብር ነው። ዋጋ ከፍለው እኛን ዛሬ በዋጋቸው እንድንጠቀም ላደረጉን በቀላሉ በካርዳችን እኛው ለኛው በእኛው እንዲሆን ላደረሰን አምላክ አላህ ስብሓነሁ ወተዓላ የመጀመሪያውም የመጨረሻውም ምስጋና ለአላህ ይሆን። ሁለተኛ ምርጫ በዛሬው ዕለት በይፋ ሂደቱን ወደ ህዝብ እያመጣን ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ቀደም ሲል በዶክመንተሪው እንዳያችሁት የ3 ዓመት ጊዜ በአደራ ተቀብሎ 3 ነገር ላይ በማተኮር ለመስራት ከ3 ዓመት በፊት ወደ ስራ የገባ ሲሆን ወደ ስራ ሲገባም የዑለማ ሰነድና የመጅሊስ ህገ ደንብ በወቅቱ የነበሩ ሁሉም አመራሮች በጋራ ያዘጋጁትን ሰነድ ይዞ ለ3 ዓመት አንደኛ ተቋሙን አደረጃጀት ባልደረሰበት ቦታ እስከ መስጂድ ለማድረስና ጠንካራ ተቋም ለማድረግ፣ ሁለተኛ ሲንከባለል የነበረውን የ50 ዓመት ታሪክ ጥያቄ የ50 ዓመት የሙስሊሙ ልፋት አቀናጅቶ አዳብሮ በህጋዊ መልክ አቅርቦ ህጋዊ መልስ ለማሰጠት ትግሉን መቋጫ የሆነውን የሙስሊሙን ኢንስቲትዩሽን በጸና ሁኔታ ላይ እንዲመሰረት ለማድረግ፣ ሶስተኛ በአደራ የተሰጠውን ስልጣን 3 ዓመት ጊዜ ሳይደርስ በመጣበት ሁኔታ በተቀበለ ሁኔታ መልሶ ለህዝብ ልመልስ፣ ከዚያ ደግሞ በህዝብ በሚመርጠው ተመራጮች በፍትሃዊ መልክ ስልጣኑን ከህዝብ ወደ ተመረጡት ለመስጠት በገባው ቃል መሰረት ጥር 24 2017 ባደረገው 3ኛ አስቸኳይ ጠቅላላ ጉባኤ አንድ የምርጫ ቦርድ በአዋጅ ቁጥር 1207 መሰረት አቋቁሟል። ቦርዱ 9 አባላት ያሉት ሲሆን መጅሊስ ይናል ከሄደ እውነቱን ነው ወይስ ፈርቶ ግራ ስለገባን እስቲ በደብዳቤ ይግለጽ ብለን እየጠበቅን ነበር። በቦርዱ የተጠቆም ነው። ደፍሮ ጻፈው፣ ደብዳቤም ሰጠን። እውነት ነው የሸሪዓ ፍርድ ቤትን ጠርቶ አስማለን። እውነት ነው ስልጣን እንዲሁ በሜዳ ሊሰጥ ነው። ኮብልስቶን ሳይወረወር ድንጋይ ሳይሰበር ቢሮ ሳይደበደብ እውነት ነው። እሺ እዚህ ድረስ ከሄዳችሁ አልናቸው። እንግዳው እኛም አንድ ስቴፕ ከፍ አድርገን እንሄዳለን። ምርጫ ዓለም አቀፋዊ የሆነ ሂደቱ ምን ይመስላል፣ ስታንዳርዱ እንዴት ነው ብለን ከኢትዮጵያ ብሔራዊ ምርጫ ቦርድ ስልጠና ለመውሰድ መጀመሪያ ያመራነው ወደ ኢትዮጵያ ምርጫ ቦርድ ነው። ዓለም አቀፍ ደረጃው ምን ይመስላል፣ ሃይማኖታዊ ተልእኮ፣ ሃይማኖታዊ አመራር እንዳለ ሆነው ቴክኒካዊው ስራ ለመውሰድ በምርጫ ቦርድ ጥያቄ አቅርበን የኢትዮጵያ ምርጫ ቦርድ በተግባርም በአካል ቀርቦ ለቦርዱ ምርጫ ስልጠና በመስጠት ወደ ስራ ገብተናል። ከዚህ በኋላ 2 ጉዳይ ጠብቀን ነበር። አንደኛው የምንመራበት ስትራቴጂ፣ ቀጥሎ የምንመራበት ህግ ደንብ ከኢትዮጵያ ስፋትና ከህዝቧ ብዛት ከምርጫው ውስብስብነት አኳያ ያለን 3 ወርም 4 ወር ስለሆነ በ3 ወር እስከ 4 ወር ድረስ ይህን የሚያክል ሰፊ ሀገርና ማህበረሰብ ከፌደራል እስከ መስጂድ ተቋም ማቋቋም እንደማለት ነው። ከፌደራል እስከ መስጂድ ድረስ አስመራጭን ገለልተኛ የሆነን አካታች የሆነን ማቋቋም ፈተና ስለነበረ የክላስተር አደረጃጀትን መርጠን ኢትዮጵያን በ4 ክላስተር በመመደብ ወደ ስራ ገብተናል። አንደኛው ክላስተር ሰሜናዊ ክላስተር ነው። የአፋር ብሔራዊ ክልላዊ መንግስት መጅሊስን ሙስሊም ኡማ፣ የአማራ ሙስሊም ኡማ፣ የትግራይ ሙስሊም እንዲሁም የቤኒሻንጉልን የሚይዘው የሰሜናዊ ክላስተር ነው። ደቡብና ደቡብ ምዕራብ ክላስተር የምንለው ደቡብ ምዕራብን፣ ጋምቤላን፣ ደቡብንና ሲዳማ ክልልን የሚይዝ 3ኛ ወይም 2ኛው ክላስተር ነው።
ሶስተኛው ክላስተር ምስራቃዊ ክላስተር ነው። የሶማሌ የሐራሪንና የድሬዳዋ ከተማን የሚይዝ ሶስተኛው ክላስተር ነው። አራተኛው ክላስተር የማዕከላዊ ክላስተር የምንለው ነው። ማዕከላዊ ኢትዮጵያን፣ ኦሮሚያንና አዲስ አበባን የሚይዝ አራቱም ክላስተሮች በቦርዱ ሁለት አመራር ተከፋፍሎ ሁሉም ወደ ስራ ገብቷል። የቦርዱ አባላት በኋላ በስነ ስርዓቱ ወደዚህ ወጥቶ ስለሚተዋወቁ ሁሉንም የክላስተር አመራሮች እናስተዋውቃለን። ከዚህ ቀጥለን ያደረግነው የምንሄድበትን ማኑዋሎች ማዘጋጀት ስለነበረብን የመጀመሪያ ስራ የምርጫ ቦርዱ የምርጫ ማኑዋል ማዘጋጀት ነበር። ማኑዋላችንን አዘጋጅተን በይፋ ወደ ስራ አስገብተናል። ቀጥለን የኮሚኒኬሽን የሚዲያ ማኑዋል ነበር። ይህንንም የሚዲያ ማኑዋል አዘጋጅተን ወደ ስራ ገብተናል። የፋይናንስ ማኑዋላችንን አዘጋጅተን ወደ ስራ ገብተዋል። የውስጥ ደንብ አዘጋጅተን ወደ ስራ ገብተናል። ለስራ የሚያስፈልጉንም ማኑዋሎች ከቀረጽን በኋላ በምርጫ ሂደት መሰረት ሶስቱን ምዕራፍ የመጀመሪያውን ጀምረናል። ቅድመ ምርጫ፣ ምርጫ፣ ከዛ ድህረ ምርጫ። በቅድመ ምርጫ ካሉት ትልልቅ ጉዳዮች አስመራጮችን ማደራጀትና አስመራጮችን የሥራ ተግባር ማሳወቅና ማሰማራት ነው። ቀጥሎ ለምርጫ የሚሆኑ ቁሳቁሶችን ማዘጋጀትና ማቀናጀት ማዳረስ ነው። ከዚያም ዛሬ ወደምንጀምረው የቅድመ ምርጫ ቱባው ስራ የምርጫ ምዝገባ ሂደትን ማስጀመር ነው። በዚሁ መሰረት በስካሁኑ ሂደት ያሉትን የመጀመሪያ ትልልቅ ስራዎች አጠናቀን በዛሬው ዕለት እዚህ የተገኛችው ከአዲስ አበባና ከሸገር የተውጣጡ ከ7000 እስከ 9000 የምርጫ አስፈጻሚዎች አላችሁ? እስቲ አላችሁ? እስቲ ባላችሁ በምርጫ ባንዲራችሁ አሳዩን። አዎ አላችሁ ማለት ነው። ይህ ሰራዊት የኢትዮጵያ ሙስሊምን ለማገልገል ፍትሃዊ ምርጫን ለማከናወን ያገኘውን ዲሞክራሲያዊ መብት በእውነት በተግባር በድምፁ ለማረጋገጥ ቃል ሊገባ የገባውን ቃል ሊያድስ በሚሊኒየም ይገኛል። ሁኔታውን ለማየት ዑለማዎች ከየሁሉም ክልል ከትመው አዲስ አበባ ገብተዋል። ዛሬ ታሪካዊ ቀን ነው። የሚቀጥሉት ታሪካዊ ስራዎች ምርጫን እንደጨረስን አንዳንድ ቦታ ላይ የሚቀርቡ በምርጫ አልተካተትንም፣ በምርጫ እኛ በኮሚቴነት አልሰራንም የሚሉ በተለያየ ቦታ እንሰማለን። እውነት ነው። ከኛ አዲስነት፣ ከሀገር ስፋት፣ ከሁሉ ሂደት ሙሉ ነን ማለት አንችልም። ያሉ ክፍተቶችን ተከታትለን እንሞላለን። ያለብንን ጉድለት እናስተካክላለን። ቅድም ያያችሁትን ታሪክ እናስቀጥላለን። የቻልነውን ሰርተን የቀረውን ለትውልድ እናስተላልፋለን ኢንሻአላህ። በዚህ ሂደት ምርጫችን በመስጂዳችን የነበረ ትግል ነው። ለዚህ ቋንቋ ነው 20 ዓመት ፍርድ የተሰጠው። ምርጫችን መስጂዳችን ለኛ ሁሉንም፣ መስጂዳችን ለኛ ዩኒቨርሲቲ ነው። መስጂዳችን ለኛ ማዕዋ ነው። 5 ጊዜ በቀን አላህ ቃል ምንገባበት ነው። ማንወሽበት ቦታ ነው። ምንሰባሰብበት ቦታ ነው። የእውነት ቦታ ነው። መስጂዳችን ለኛ ሁለመናችን ስለሆነ ወደ መስጂዳችን መርጠን መሪ የሆነውን ይህንን ተቋም የሚመሩ ታላላቅ ሰዎች በዑለማ ተደግፈን በዲኑ እየተመራን በቁርአንና ሐዲስ ግልጽ የሆነ አካሄድ በአባቶች ምክር የጎደለው ተሞልቶ የሰፋው ጠበብ ብሎ ሰከን ረጋ ባለ አካሄድ ኢንሻአላህ በአላህ ይገዛና በአላህ ይሁንታ ምርጫ 2017 በሰላም ይጠናቀቃል።
ዶክተር አብዱልአዚዝ አክለውም ጠቅላይ ምክር ቤቱ ባደረገው አስቸኳይ ጉባኤ እርሳቸው የሚመሩት 9 አባላት የምርጫ አስፈጻሚ ቦርድ ከተቋቋመ በኋላ ተሰርቷል ያሏቸውን ስራዎች እንዲሁም ቀጣይ ተግባራት ላይ ማብራሪያ ሰጥተዋል። ቦርዱ በ4 ዘርፍ ለተከፋፈሉት ለሰሜን፣ ለደቡብ፣ የምስራቅና የማዕከላዊ ዘርፍ ምርጫ አስፈጻሚዎች የምርጫ ሰነድ ርክክብ አካሂደዋል። አስመራጮችም እውነተኛ አካታችና ፍትሃዊ ምርጫን ለማካሄድ ቃለ መሐላ ፈጽመዋል። أقسم بالله العظيم الذي يعلم السر والنجوى ويجزي بالحق من سعى أن أكون في مهمتي أمينا ولواجبي مخلصا وأن أراعي النزاهة والعدالة وأحفظ الأمانة وأسرار العمل وأن أجري أعمالي على الحق والميزان بعيدا عن الميل والهوى وأقدم الدين على كل قريب وحبيب وأجعل شرع الله حكمي وأن أحرص على وحدة المسلمين وأن أجعل هدفي إرضاء الله رب العالمين والله العظيم والله على ما أقول شهيد كنزه اللو علماء وش فيت لاي قمي قال مهلا فتصم الله بالله سم በስራዬ ላይ በቅንነት በታማኝነት ዲንን በማስቀደም ምስጢርን በመጠበቅ የተሰጠን ኃላፊነት አላህ ዘንድ እንዲወደድልኝ በመፈለግ አንድን አድርጌ በማገልገል ሙስሊሙን አንድነቱን እጠብቃለሁ። ለዚህ الله مسكرينه والله العظيم والله العظيم والله العظيم ለቀጣይ 5 ዓመታት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን የሚመሩ የአዳዲስ አመራሮች ምርጫ በመላ ሀገሪቱ በቀጣይ ወር እንደሚካሄድ ይጠበቃል። በዛሬው ዕለት በተካሄደው መርሃ ግብር ላይ ምርጫውን እንዲዘግቡ ፍቃድ ከተሰጣቸው ሚዲያዎች መካከል ሀሩን ሚዲያ አንዱ በመሆን የዘገባ ፍቃድ ተሰጥቶታል። ሃሩን ሚዲያ ሃሩን አርጎባ ሬዲዮ ተወካይ ካለ ከሌለ ደግሞ እዚህ ከቦርዱ መጣችሁ ከጽፈት ቤት ትወስዳላችሁ ማለት ነው። ሚንበር ቲቪ ሚንበር ሰላቱ ወሰላሙ ዐላ ረሱሊላህ። ትግላችን እንዳያችሁት የረጅም ጊዜ ቢሆንም ለዛሬ ቀን ላበቃን አላህ አልሐምዱሊላህ ረብል ዓለሚን ማለት እወዳለሁ። አልሐምዱሊላህ ትግሉ እዚህ ጋር ያቆማል ማለት አይደለም። በአዲስ መንፈስ አዲስ አይነት ትግል የምንጀምርበት ቀን ነው። ይኸውም ሙስሊሙንና እስላምን ለመኸደም ቆርጠን የምነሳበት ቀን ነው። ዑለማዎቻችንን ተገቢውን ቦታ ለመስጠት ለመስጂዶቻችንና ህብረተሰቡን የማስተሳሰር ስራ ከዛም ኽድማውን ዲንን በማስተማር ህብረተሰቡ በሙሉ ቢያንስ መባዲእ ዲኑን እንዲያውቅ ለማድረግ ሁላችንም በጋራ እንታገላለን። ለዚህም አላህ እንዲረዳን እጠይቃለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላህ هذا يوم تاريخي لمسلمي هذا البلاد لمسلمي هذا البلد بلد الصدق والإيمان فهذا اليوم يوم وحدة المسلمين يوم الذي توحد فيه المسلمون وتحت شعار واعتصموا بحبل الله جميعا كل من وقف هنا كان ينادي بهذه الآية واعتصموا بحبل الله جميعا. أسأل الله سبحانه وتعالى أن
يجعل بلادنا بلاد تآلف ووحدة، اللهم ألف بين قلوبنا، اللهم ألف بين قلوبنا ووحد صفوفنا وألف بين قلوبنا، واللهم أصلحنا وأصلح بنا وألف بين قلوبنا ووحد كلمتنا على الحق. اللهم أرنا الحق حقا وارزقنا اتباعه، وأرنا الباطل باطلا وارزقنا اجتنابه، ولا تجعله ملتبسا علينا فنضل. وصلى الله وسلم على محمد وعلى آله وصحبه أجمعين. بسم الله، الحمد لله، والصلاة والسلام على رسول الله وعلى آله وصحبه أجمعين. اللهم إنا نسألك موجبات رحمتك وعزائم مغفرتك والسلامة من كل إثم والغنيمة من كل بر والفوز بالجنة والنجاة من النار. اللهم يا واحد الأحد وحد كلمة على الحق. اللهم يا واحد الأحد وحد كلمة على الحق. يا رب كلماك هنا تكتنو قد، يا رب كلماك هنا تكتنو قد، ورنا أمانة فرعين اللي ور أمانة باتي جيسو يا رب نقول دوس ور إسان قرقارو يا رب نقول يا رب يتنس بينا مقاه نقول بي أمانة بي سلامة بي ركاء قبض يا رب نقول بلا هند يا رب نقول ديبس يا رب ورس جاي كانوا كل ورد جنتات والتقوا نقول سبحان ربك رب العزة عما يصفون والسلام على المرسلين والحمد لله رب العالمين. السلام عليكم ورحمة الله تعالى وبركاته. السلام عليكم ورحمة الله تعالى وبركاته. يا أمان يا سلام مرجع الله هذا الجلن علماء ግለሰቡንም ትንሹንም ትልቁንም እናቶቻችንንም الله يجلن. اللهم وفقنا لما تحب وترضى من القول والعمل والفعل والنية والهدى إنك على كل شيء قدير برحمتك يا أرحم الراحمين آمين. اللهم صل. ምርጫ ለጽኑ ተቋም በሚል መሪ ሐሳብ በቀጣይ ለሚካሄደው የመጅሊስ ምርጫን አስመልክቶ ያዘጋጀነው ዝግጅት የተከታተላችሁትን ይመስል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።